አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በየላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ደግሞ የመጣሁት በአብርሽና በሩታ ነው። እኔ እንኳን እስከ ዛሬ ድረስ እንደዛ አይነት ነገር ብዙም ስለማይመቹኝ እኔ እነሱም አድናቂም አይደለሁም ምንም አይደለሁም፣ ግን ዛሬ በእነሱ መጥቻለሁ ማለት ነው። እንግዲህ ተጣላን አንዴ ተፋታን አንዴ ተታረቅን የሚሉ ሰዎች ናቸው በመሰረቱና ባልና ሚስትም ይመስሉኛል። አይዶን ኬር ልጅም ወልደዋል። እና እንግዲህ ዛሬ ደግሞ ወንድሙ እንዳያችሁት ኤፍሬም በነገራችን ላይ ደህና ልጅ ይመስለኛል። እኔ ዝም ብዬ ፊዚካላውን ሳየው ኤፍሬም ደህና ልጅ ይመስለኛል። እና ያው ኤፍሬም ከሌላ ሴት ጋር በሷ ላይ ከሌላ ሴት ጋር አትሂድ፣ አትጨማለቅ፣ ትዳርህን አታፍርስ፣ ወልደሃል፣ ከብደሃል እያለ ነው እና የሚመክረው እሱ ደግሞ እንግዲህ ሩታን ፈርሜ ወረቀት ይዤ መጥቼ አሳየሁት፣ ስሜን እየሄድክ እንድታጠፋኝ አልፈልግም ብሎ በመረጃ ነው እንግዲህ የመጣው። ያው ጓደኛ ይሁን ወንድሙ ይሁን አላቅም። ያው የሰው መቼም ካልተዋሸለት የሚወራ ነገር የለም። እና እንዳያችሁት እኔ በጣም ነው የሚገርሙኝ አንዳንድ ጊዜ እና እውነቱ ያለው ማን ዘንድ እንደሆነ ድብልቅልቅ ያለ ነገር ነው። ድብልቅልቅ ያለ ነገር እንዴ! ስንዴ፣ ጤፍ፣ ዘንጋዳ፣ ማሽላ፣ ጓያ፣ አተር በቃ ድብልቅልቅ ያለ ነገር። እንደገና ደግሞ ሄርሜላን አገባሁ ይላል፣ በዚህ ሩታን ፈታሁ ይላል። ከሩታ ጋር ደግሞ አብረው ይመጣሉ። ዱኤቷን ትለቀለቅና ይሄንን ቀይ ነገር ደግሞ አፏ ላይ ታረጋለች። ቀይ ነገር እኔ ምን እንደሆነ አላውቀውም። እና እኔ የማንም አድናቂ አይደለሁም በነገራችን ላይ፣ እኔ ግርም ብለውኝ ነው እንጂ ማለት ነው። ያው ብቻ እዛም ዝም እያለ ሞራላቸውም እየሰፋ ያው ብቻ እየሄደላቸው ነው። ብሩም እንደ ጉድ እየገባ ነው። በደረቁም በርጥቡም በውሸቱም በምኑም ይገባል። እነሱ ምን አገባቸው? ብሩም ሲገባ የእነሱም ውሸት እየሰፋ ሄደ ማለት ነው። ውሸታቸው ልክ እንደ ሳዑዲ አረቢያ ባህር ስፍት ያለው። እውነት ለመናገር ሌላም ፊልም እናያለን፣ ሌላም ድራማ አለ። የእነሱ ግን ለየት ያለ መሰለኝ። እንግዲህ ሁሉም እንዳስተያየቱ ነው። ለእኔ ግን የእነሱ በጣም ለየት ያለ መሰለኝ። እና ውድ ቤተሰቦቼ ዛሬ በእነሱ ዙሪያ ነው የመጣሁት። ያው ግን በጣም አብዝተውታል ማለት ነው። በጣም አብዝተውታል። በጣም ሲበዛ ደግሞ ያቅለሸልሻል። የሆነ ነገር ሲበዛ ያቅለሸልሻል። እኔ በእነሱ ምንም አንድ ቀንም መጥቻ አላውቅም ነበር፣ ግን ዛሬ ሳያቸው ግን ተልክ ያለፈ ነገር ነው የሚሰሩትም። የሆነ አስቀያሚ ነገር፣ ከልክ ያለፈ ነገር ምናምን፣ በጣም የሚደብር ነገር። ሰው የሚበላበት አዎ አገኘ። ዩቱብ ሰራተኛ ናቸው። ላኪን ግን በዚህ ልክ ደግሞ ተነገ ወዲያ ታርቀናል ብለው ይመጣሉ። ደግሞ ከነገ ወዲያ በልጃችን ጉዳይ ላይ ተገናኘን፣ ልጃችን ደግሞ አስታርቀን ሊሉም ይችላሉ። ልጅ ስለናፈቀኝ ወይም የልጅ አስቤዛ ወይም የልጅ አፋዛ ልገዛ መጣው ሊል ይችላል። ውሸት የለመደበት ሰው ከውሸት ቦታ መቼም ቢሆን አይጠፋም። መቼም ቢሆን ስለማይጠፋ ነገ ጧት ደግሞ መጥቶ ታረቅን። እንዴት ታረቅን? የልጅ አስቤዛ ግዛ ተብዬ ወይ አፋዛ ግዛ ተብዬ ወይም ደግሞ ጡጦ ግዛ ተብዬ ሊል ይችላል፣ አይታወቅም። እና ግን ሲበዛም ያቅለሸልሻል ማለት ነው። ግን ገንዘብ ስላላቸው ይብሉ ይደግሱ። እውነት ለመናገር እኔ እኮ የትኛይቱ ሚስቱ ናት የትኛይቱ ናት ትክክለኛ ሚስቱ ማውቀው ታሪክ ራሱ የለኝም። ጋይስ እናንተ ግን ታውቃላችሁ? ልጁ ግን የሱ ነው። እኔ ልጁ ግን እሱን ይመስላል መሰለኝ። ፊቱን ሳየው ባለፈው ልክ የሱን ፊት ነው ከፊቱ ሳየው እንደሱ መሰለኝ። እና እኔ በጣም እጠራጥራለሁ። የእነዚህ የሰዎች ነገር በጣም ያጠራጥረናል። እና ልጁ ራሱ ማነው የሚለውን በጣም ያጠራጥረናል እላችኋለሁ።
እና በጣም ከባድ ነው። እንዴት ስንት አይዳ እያለ በቃ እነሱ ኝኝኝኝኝ ሁልጊዜ ተፋታን፣ ተጋባን፣ ተጣላን፣ ተለያየን፣ ተታረቅን፣ ተፈራረምን፣ ወረቀት ተቀዳደን ደግሞ ሰው መቱ ብሎ የአብርሽ አባት መቶ ደግሞ አስታረቀን ይላሉ። እንደ ልማዳቸው ማለት ነው። ወይ ጨክነው አይለያዩ፣ ወይ ጨክነው አይኖሩ። ምንድን ነው ወደዛ ወደዚህ መዝረጥረጥ። በጣም ተዝረጠረጡ። በጣም ነው የተዝረጠረጡት። ሜዳውንም አዝረጠረጡት። ነገ ደግሞ የእነሱን ያየ ልክ ደግሞ መቶ አንደኛውን ባለትዳር አንዴ የተፋታው አንዴ ተታረኩ አንዴ እንደዚህ አልኩ እያልኩ በቃ እንዴ ደስ የሚለውን በቃ ደስ ይል ነበረ እኮ ምንም ነገር ሳይኖር ደስ ይላል። ግን አሁን ጭቃ 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 አረጉት። እንዴ ትክክለኛ ነገር ሰው እኮ ቢሰራም ፍቅር የሆነ አስተማሪ ነገር ነው። እነሱ አሁን መለያየትን ነው የሚያስተምሩት፣ ከባል መለያየትን ነው የሚያስተምሩት፣ ከትዳር ነው ወልዶ መለያየትን ነው። አይዲያቸው ምን እንደሆነ ጠቃሚ ነጥባቸው ምን እንደሆነ ለህብረተሰቡ የሚያስተምሩት ትምህርት ምን እንደሆነ አይገባኝም። እኔ ለራሴ እውነት ለመናገር ማለት ነው። አሁን ሌሎች እንኳን ቢሰሩ የሆነ ነገር ፍቅርን ተገድፈው ይሰራሉ፣ ሚስቶቻቸውን በቃ ያስደስታሉ ምናምን። እነዚህ ግን ሁልጊዜ ተጣላን፣ ሁልጊዜ ተፋታን፣ አፈቀርኳት ከሌ ወደደችኝ ልትሞትብኝ ነው እሷን ሄርሜላ ምናምን ልደቷ በቃ ቀለበቱ ታሰረ ምናምን፣ ሰርጉ ተረገዘ፣ ተወለደ፣ ተቀጠቀጠ፣ ከሌ መጣይ በቃ እንደዚህ አይነት ነገር እኛ ሰለቸን። እኛ እኮ ሰለቸን፣ የመዳም ቅመሞች ሰለቸን። ምን አባታችን እናድርግ? በአንድ ፊቱ የኛ ይሻላል። መዳባችን ቤት ቁጭ ብለን ስራችንን እየሰራን ጤር ብለን በቃ የኛ ይሻላል እንጂ የእነሱማ በቃ እንዳውም ሌላ ሌላ ነገር ያመጡብናል ትንሽ ቆየት ብለው ማለት ነው። ሰው ደስ የሚል ነገር ነው ይዞ ወደ ሜዳ ይዞ ወደ ሶሻል ሚዲያ ላይ የሚመጣው። እነሱ ሁልጊዜ ፖሊስ፣ ሁልጊዜ ተጣላን፣ ሽሮው ቀጠነ፣ ሽሮው ወፈረ። እውነት ለመናገር በጣም ያስጠላል። እና ውድ ቤተሰቦቼ የዛሬው ቪዲዮ ይችን ትመስላለች እና ከወደዳችኋት ሼር፣ ኮሜንት በቃ አስተያየት ስጡኝ። ለእኔም ይቀጥላል ማለት ነው እንግዲህ ይቀጥላል። እኛም ደግሞ እነሱን እያየን ያው እየሳቅንም እየቧጨርናቸውም እየተቻናቸውም እየሰደብናቸውም ይቀጥላል ማለት ነው። እነሱም እንዳሰፉት እኛም እንግዲህ እያሰፋን መኸር ነው። እኛ ምን አገባን? እነሱ ናቸው መጀመሪያ መጥተው የለፈለፉት መጥተው የተናገሩት። እኛ ምን አገባን? የሰው ስም አጠፋን አንባል፣ ማናባቱም አይጠይቀንም። ስለዚህ አርፈው ትዳራቸውን ተያዙ፣ ትዳራቸውን የያዙ። አርፈው ትዳራቸውን የማይዙ ከሆነ ደግሞ ብጥብጥ ሁልጊዜ ከሆነ እኛም ደግሞ የእነሱን ብጥብጥ የባስ ብጥብጥ እናደርገዋለን። እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር አድርጉ። እንዲሁም ለምታበረታቱ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።